እንዴት ናችሁ? ዛሬ እንግዲህ አንድ ደስ የሚል ኸበር ነው ወደ እናንተ ይዤ የመጣሁት። በመረጥነው መንግስት ውስጥ በመረጥነው ስርዓት ውስጥ ያልመረጥነው ግለሰብ አስተሳሰብ ሊጫንብን አይገባም። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ በአላህ ፍቃድ ተመልሰን በአዳዲስ ቪዲዮዎች ተገናኝተናል። እንግዲህ ዛሬ ከምንመለከታቸው ጉዳዮች መካከል አሽረፍ ናስር አንድ አስደሳች መረጃ አለኝ ብሎ እንግዲህ ወደ ሚዲያው ተመልሶ መጥቷል። ከዚህ በፊት ብዙ ችግሮችን አሳልፎ እንደነበር ታውቃላችሁ። ሚዲያም ላይ ወጥቶ እያለቀሰ ሙስሊም ወንድሞቹ እንዲያገዙት እየጠየቀ ነበር። ዛሬ አዲስ ነገር አለ ይለና ኢንሻአላህ እሱን ምን ሰማ ይሆናል። ከዛ በፊት ግን ትላንትና መጅሊሱ ጠንከር ያለ መግለጫዎችን ሰጥቶ ነበረ። በዚህም ጉዳይ እንግዲህ ብዙ ሐሳቦች የተንሸራሸሩ ነው የሚገኙ። ከዛ በፊት ግን ይህን ቪዲዮ አይተን እንመለስ ያ ጀማዓ። ሱብሃንአላህ ይሄ ነገር እንግዲህ እየተመለከትን ያለ ነው። በዚህ 2 ቀን 3 ቀን የተለቀቀ ቪዲዮ ነው ያ ጀማዓ። ይሄ ሰውዬ በሰራው ነገር ውስጥ ብዙ ተቃውሞዎች እየመጡበት ነው የሚገኙት። ሙስሊሙ ማህበረሰብ ባይነካ ነበር ከመጀመሪያው የሚሻለው። አላኩላን እንግዲህ በመረጃ አስደግፈን ያነሳቸውን ኒቃብ የተከለከለበትን መንገድ እንግዲህ በመረጃ አስደግፈን ኢንሻአላህ እምናይ ይሆናል። ልክ እንዳልሆነ ኢንሻአላህ የምንመለከት ይሆናል። ከዛ በፊት ግን ኢንሻአላህ ወንድማችን አሽረፍ ከችግር ወጥቻለሁ እያለ ነው። እሱን ቪዲዮ እንመልከት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የቲክቶክ ቤተሰቦቼ በፌስቡክ መንደር ያላችሁ ወዳጆች እንዴት ናችሁ? ዛሬ እንግዲህ አንድ ደስ የሚል ኸበር ነው ወደ እናንተ ይዤ የመጣሁት። ይህም ምንድነው? አልሐምዱሊላህ ይህን 3-4 ቀን በተለቀቁ ቪዲዮዎችን ሁላችሁም ከጎን ሆናችሁ አብሽር አይዞህ እያላችሁ ከኪሳችሁም ላይ ያላችሁ እንደማዋጣችሁ ካለሁበት ዕዳ ለማላቀቅ ርብርብ አድርጋችሁ ነበረ። እንግዲህ ይሄን ነገር ተሳክቶ አልሐምዱሊላህ ኦልሞስት ሞልቷል ማለት ይቻላል። አላሁ ሱብሓነሁ ወተዓላ ኸይር ጀዛችሁን ይክፈላችሁ። በሁሉም አቅጣጫ በፌስቡክም በቲክቶክም ከጎን የነበራችሁ ወንድም እህቶች አላህ ኸይር ጀዛችሁን ይክፈላችሁ ማለት ፈልጋለሁ። በጣም ነው ማመሰግናችሁ ከጎኔ ስላላችሁ። ወላሂ በዚህ ሁኔታ ውስጥ ትልቁን ነገር ያተረፍኩት የሰው ፍቅር እንዳለኝ ሰው ምን ያህል ለኔ ቦታ እንዳለው ማየት ችዬበታለሁ። አልሐምዱሊላህ አላህ ከዚህም በላይ ያዋደን ያፈቅረን። ኸይር ጀዛችሁን ይክፈላችሁ። እጅግ አመሰግናለሁ። በስተመጨረሻም በእኔ ሁኔታ ለተጨነቃችሁ ላሰባችሁ ከሀገር ውጭም እየደወላችሁ ደህንነቴን ለማረጋገጥ አብሽር አይዞህ ለማለት የሞከራችሁ ወንድም እህቶችን በጣም አመሰግናለሁ። ብዙ ቴክስቶችን አልመለስኩም። እነዚህን ቴክስቶች እንግዲህ ያልመለስኩትኝ ካለሁበት ሁኔታ አንፃር መሆኑን ተረድታችሁ አፉ እንድትሉኝ ጠይቃለሁ። በጣም ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። አልሐምዱሊላህ ይህ ወንድማችን እንግዲህ በጣም ተቸግሮ ሚዲያ ላይ ወጥቶ እንግዲህ ሙስሊም ወንድሞቹ እንዲያግዙት እስከ መጠየቅ ያደረሰው ችግር ደርሶበት ነበረ። የሰው ልጅ የቸገረው በጣም ኦዙር ከፍ ሳይልበት ወደ ሚዲያ ይወጣል ብዬ አላስብም። ሚዲያ በጣም ከባድ ነው ታውቃላችሁ። እንግዲህ ያለውን ችግር ደግሞ ያሉ ወንድሞች ሚዲያ ላይ ያሉ ወንድሞች ተጋግዘው እዳውን ቀለል አድርገውለት ጭንቀቱን ተጋርተውት አልሐምዱሊላህ ዛሬ በዚህ አይነት ሁኔታ ፈገግታው ተመልሶ እየተመለከተን ነው የሚገኘው። አልሐምዱሊላህ ረብል ዓለሚን። እስኪ የብርሃኑ ነጋ ይህንን መልእክት አድምጠን እንመለስ። አንድ ሰው ፊት ተሸፍኖ በሚገባ ጊዜ የሴኩሪቲ ሪስክ አለው። ከብርሃኑ ነጋ አቋም ጋር በተያያዘ 2 መሰረታዊ ሐሳቦችን ለማቅረብ እወዳለሁ። አንደኛ፣ ህገ መንግስት ላይ በግልጽ የተቀመጠ መብት ያንን በሚጻረር መመሪያ በፍጹም እንደማይሻር ይታወቃል። ህገ መንግስቱ የሀገሪቱ የበላይ ህግ ነው። የሃይማኖት ነጻነትን የሚገፉ መመሪያዎች ሊኖሩ አይገባም። በህገ መንግስቱ አንቀጽ 27 ላይ የተደነገገው የሃይማኖትና የእምነት እንዲሁም የአመለካከት ነጻነት ሊሸራረፍ እንደማይገባ አለመስማማት በጣም ከባድ ነው የሚሆነው። ሁለተኛ፣ ቪዲዮም ላይ እንደተመለከትነው ብዙ ነገር ብሏል። ብርሃኑ ነጋ ኒቃብ ሴኩሪቲ አደጋ አለው ብሎ ለመሸፋፈን የሄደበት መንገድ በጣም ያሳፍራል። እንደ ዊኪፒዲያ መረጃ መሰረት በዓለም ላይ ካሉ ከ200 በላይ ሀገራት 20 አካባቢ ሀገራት ብቻ ናቸው ያገዱት። አብዛኞቹም የከለከሉት ሀገራት እጅግ አናሳ ሙስሊም ማህበረሰብ ያለባቸው ናቸው። ታዲያ የተቀሩት 180 የዓለም ሀገራት ሴኩሪቲ ያላሳሰባቸው ይሆን? እነዚህ ሁሉ ሀገራት የሄዱበትን መንገድ ሙስሊም በዝ በሆነው ሀገራችን ላይ ለመተግበር ምን ነው ብርክ ያዛችሁ? እነዚህ ሀገራት ከሴኩሪቲ አንጻር የሰጡትን መፍትሄ ወስዳችሁ እህቶቻችን ማንገላታት ለማቆም ምን ያዛችሁ ለማለት እወዳለሁ። ይህንን መልእክት ለሱም እንዲደርስ ለሌሎችም እንዲደርስ ኮፒ ሊንክ ሼር ማድረጋችሁን አትርሱ። ሰውየው ብርሃኑ እንበለው ለጊዜው ያው ጨለማ ቢሆንም አስተሳሰቡና አመለካከቱ ጨለማ ቢሆንም ስሙ ብርሃን ተብሎ አንደኛ እንግዲህ ብርሃን እንበለው አላኩል ያህል ይህ ግለሰብ
እንግዲህ ኢትዮጵያ ውስጥ ኒቃብ ተለብሶ እንዳይማር ብዙ ጥረት እያደረገ ነው የሚገኘው። እንግዲህ ቀስ አድርጎ በሲያሳ ሙስሊም ተማሪዎች ኢትዮጵያ ውስጥ የሚገኙ ሙስሊም ተማሪዎች ኒቃብ ጅልባብ ለብሰው እንዳይማሩ ነው እንግዲህ ለማድረግ ነው እንቅስቃሴዎችን እያደረጉ ያሉ። ይህም ደግሞ አግባብ እንዳልሆነና ሙስሊም በሌለባቸው አካባቢዎች ሙስሊም ወይም ደግሞ የሙስሊም ቁጥር በጣም አነስተኛ በሆነበት አካባቢ ብቻ ነው እንደዚህ አይነት ህጎች ተግባራዊ ሲደረጉ የምናየው። ኢትዮጵያ ውስጥም ይህን ነገር ተግባራዊ ለማድረግ ግን ማሰብ በጣም ትልቅ ስህተት ነው ኢንሻአላህ። ምክንያቱም ደግሞ እናንተና እኛ ስላለን ማለት ነው ኢንሻአላህ። ዝግጁ ናችሁ? በመረጥነው መንግስት ውስጥ በመረጥነው ስርዓት ውስጥ ያልመረጥነው ግለሰብ አስተሳሰብ ሊጫንብን አይገባም። ይህን ንግግር ያደረጉት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼክ ሱልጣን አማን ኢባ ናቸው። ሙስሊሙ ማህበረሰብ የትምህርት ሚኒስትሩ አቶ ብርሃኑ ነጋ እቅዱ ምን እንደሆነ ሐሳቡ ምን እንደሆነ በደንብ ያወቀ ግን ታግሶታል። መጅሊሱም ከሆነ የኒቃቡን የሰላቱን የሂጃቡን ጉዳይ እንደው በህገ መንግስቱ ሄደን የተለያዩ ሚኒስትር መስሪያ ቤቶችን አናግረን እንፈታለን ብሎ በትዕግስት ጉዳዩን ይዞት ሳለ ግን አቶ ብርሃኑ ነጋ በትላልቅ መድረኮች ጭምር በእስልምና ህግጋቶች ላይ ጣልቃ እየገቡ በማያውቁት ነገር ላይ ንግግር እያደረጉ እንዲሁም ደግሞ መጅሊሱ ላይ እስከ መዋሸት ድረስ ሂጃብን በሂጃብ ክልከላና በሰላት ክልከላው ዙሪያ ከመጅሊሱ ጋር ተስማምቻለሁ አለ። ሼክ ሐጂ ኢብራሂም ቱፋ የእስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ደግሞ ከኛ ጋር ምንም የተነጋገረው ነገር የለም የተስማማው ነገር የለም ብሎ እሱ ጋር ደውሎ እስከ ማፋጠጥ ደረጃ ደረሱ። አሁንም ከሆነ መጅሊስ አሁን በያዘው ቆራጥ አቋም ላይ ጸንቶ ህገ መንግስቱን ተከትሎ በየአካባቢው በአማራ ክልል፣ በትግራይ፣ በደቡብ እንዲሁም ደግሞ በኦሮሚያ አንዳንድ አካባቢዎች ላይ በሂጃብ በሰላት ምክንያት ተማሪዎች ላይ ትንኮሳ እየተደረገ ያለው ነገር በዘላቂነት እንዲቋጭ ህግ መቀየርም ካለበት ህገ መንግስቱን ተከትሎ ሄዱ እንዲቀየር በአጭር ጊዜ ውስጥ ይህን ነገር ካልተፈታ በየጊዜው ማንም እየመጣ ሲደብረው መጥቶ ሂጃብ እየከለከለ ሲለው ሰላትን እየከለከለ ሲለው ኒቃብሽን አውልቅ እያለ ማንም እህቶቻችን ላይ ሊደነፋባቸው አይገባም። ከብዙ ትግስት በኋላ መጅሊሳችን ትንሽ ጠንከር ያለ መልክቶችን እያስተላለፈ ነው የሚገኘው። በትናንትናው ዕለት ደግሞ የአዲስ አበባ መጅሊስ እንግዲህ ያወጣው መግለጫ ይህን ሐሳብ የያዘ ነበር። በጣም ደስ ብሎኛል ያ ጀማዓ። ብዙ ታግሰናል። በአክሱም በተለያዩ አካባቢዎች ሙስሊም ወንድሞችና እህቶች ብዙ መከራ አጋጥሟቸዋል። ኒቃብና ጅልባብ እዚህ ዙሪያ ላይ ደግሞ በጣም ትልቅ ፈተና ነበር። ሂጃብ ላይ በተያያዘ ትልቅ ፈተናዎችን ሙስሊም ማህበረሰብ እያሳለፈ ነው የሚገኘው። ከዚህ በላይ ግን ልንታገሳቸው አይገባም ኢንሻአላህ ያ ጀማዓ። በቡልቱሬ ላይ የተሰራ የመብት ጥሰት አዲስ አበባ ላይ እንዲሞከር አንፈቅድም። እኛ የመረጥነው መንግስት እያለ ያልመረጥነው አስተሳሰብና ግለሰብ ሊመራን አይችልም፣ አንፈቅድም። በከተማችን ሰላም እንዲፈጠር፣ የዜጎቻችን የሙስሊም የትምህርት መብታቸውን እንዲከበር፣ በየዓመቱ የሚነሱ የትምህርት የሂጃብ የሰላት ችግሮች ተፈጥረው ሌላ አጀንዳ እንዲሆኑልን አንፈቅድም። ይሄ ሊሆንም ሊከሰትም አይገባም። መንግስታችን ለሙስሊሙ ህብረተሰብ ብዙ ጥያቄዎች መልሷል። መብቶቻችን እንዲከበርም ፍትህ በፍትህ ሰጥቶናል። ህገ መንግስታዊ ፍትሃዊ የሆነ መብታችን ማንም ሊነፍገን አይችልም። አገራችን ሰላም፣ ከተማችን ሰላም ለመጠበቅ ግዴታችን ስለሆነ መብታችን ሊከበር ማንኛውም ጊዜ ወጥተን መናገርም እንዲከበርም ህገ መንግስታዊ መብታችን እንዲከበር ሃይማኖታዊ የሆነ መብታችንም ማንም እንዲገፋል ሊናካን እንደማይችል የትምህርት ሚኒስቴር አቅጣጫ ነው በማለት አንዳንድ አካላት በትንኮሳው ከመግፋት ውጪ ተጨባጭ ውጤት ለማምጣት እምብዛም ዝግጁነቱ እንደሌላቸው ለመገንዘብ ችለናል። በሀገሪቱ ህገ መንግስት አንቀጽ 9 መሰረት ህገ መንግስቱ የህጎች ሁሉ የበላይ መሆኑንና ከዚህ ጋር የሚቃረን ማንኛውም አዋጅ፣ ደንብና መመሪያ እንዲሁም የባለስልጣን ትዕዛዛት ተፈጻሚነት እንደሌላቸው ይደነግጋል። ሆኖም አንዳንድ አካላት ከዚህ በተቃረነ መልኩም የትምህርት ሚኒስቴር ያስተላለፈው ትዕዛዝ ልክ እንደ ህግ ተገብረዋለን ሲሉ አድምጠናል። ይህ በመንግስት ደረጃ ኃላፊነትን ከተሸከመ አካል የማይጠበቅ አደገኛና የሚያስጠይቅ ህገ መንግስታዊ አካሄድ ነው። በመሆኑም በየትኛውም እርከን ላይ ያለ አመራር፣ የዩኒቨርሲቲ ፕሬዝዳንቶችና
የትምህርት ቤቶች ርዕሳነ መምህራን ከህገ መንግስቱ ጋር የሚቃረንን የየትኛውንም መመሪያ ወይም ትዕዛዝ መተግበር ህገ መንግስቱን በመጣስ ድርጊት ተባባሪ የሚያደርግ መሆኑን በማስተዋል ከጥፋት ተባባሪነት ራሳችሁን እንድታቀቡ ጥሪ እናደርጋለን። ባሏ የሰለመባት ሴት መጣች። ለምን መጣች? ቱጃዲሉ ሸይኹን ልትከራከር ነው። ፈቃለት ኢነሃ ላ ቱእሚኑ ቢላህ ኢላ ኢዛ ረአትላህ ቢጡሊሂ ወዕርዲህ። ምን አለች ሸይኹን? እኔ በአላህ መኖር አላምንም፣ አላህ የምትሉትን ነገር አምጥታችሁ ቢጡሊሂ ቁመቱንም ወዐርዲሂ ጎኑንም እስክታሳዩኝ ድረስ ስፋቱን ልክ እንደ ሰው እንደሚታይ ነገር ማለት ነው። ፈቃለ ሸይኹ አስተግፊሩላህ፣ ለጥያቄሽ ለንግግርሽ አላህ ይቅርታ ያድርግልን አለና በራሷ መንሃጅ ነውና ማስረዳት የሚያስፈልገው ወይ እንደኛ አዑዙ ቢላህ ከዚህ ውጭ አንቺ ሸይጣን ብሎ ማባረርም መልስ አይሆንምና ምን አሏት? ሀል ቱሒቢነ ዘውጀኪ ሃዛ፣ አሁን እኔ ልትከራከሪኝ በዚህ አጀንዳ ስትመጪ እውነት የሰለመውን ባልሽን እውነት ታፈቅሪዋለሽ አላት። ቃለት ነዓም፣ አሁን አፈቅረዋለሁ። ቃለ ሸይኹ ኢኒ ላ ኡሰዲቅ፣ እኔ ግን አላምንሽም ማለት። ቃለት ሊማዛ፣ ለምንድን ነው ማያምኑኝ ብላ ስትጠይቃቸው ሸይኹ ምን አሉ? ቃለ ኢኒ ላ ኡሰዲቁ አነኪ ቱሒቢነ ዘውጀኪ ሃዛ ኢላ ኢዛ ረአይቱ ሃዛ ልሑበ ቢጡሊሂ ወዐርዲሂ፣ ባልሽን ታፈቅሪዋለሽ ብዬ አላምንም፣ ፍቅሩን አንዴ አምጪውና ቁመቱንም ጎኑንም አሳይኝ፣ ልክ አንቺ አላህን እንዳመጣ እንደጠየቅሽኝ። ፈቃለት ኢነ ልሑበ መውጁድ፣ ፍቅር የሚባለው ነገር አለ፣ አምነን ተቀብለናል። ወላኪንና ላ ነስተጢዑ አን ነዕሪፈ ከይፍየተህ አለች። ከይፍያውን ምንነቱን ይዘቱን በተመለከተ ግን ልናውቅ አንችልም ስትል ፈቃለ ሸይኹም ምን አላት? ወሊላሂ ልመሰሉ ልአዕላ፣ አላህ ከዚህ በላይ ምሳሌ ሊደረግለት የሚገባ ጌታ ነው። ፈነሕኑ ኑእሚኑ ቢህ፣ እኛም የእሱን መኖር አምነን እንቀበላለን። ወላኪን ላ ነስተጢዑ አን ኑሒጠ ቢላሂ ዒልማ፣ ነገር ግን በአላህ ማንነት እውቀታችን ሊያካበብ አይችልም። ልክ አሁን አንቺ እንዳልሽው ቁመትና ስፋት ብለን የምንገልጸው ጌታ አይደለም። ወከም ሚነል ኡሙር፣ እንደውም ሸይኹ እያያዘና ቀጥሎ ምን አለ? ስንትና ስንት ነገራቶች አሉ ኑእሚኑ ቢሃ፣ መኖራቸውን በጋራ አምነን ተቀብለናል። ወላኪን ላ ነዕሪፉ ከይፍየተሃ፣ ከይፍየታቸው ይዘታቸው እንዴትነታቸውን እማናውቀው አለ። ከዛ ምን ብሎ ምሳሌ ያመጡ? ጭራሽ ከበድ ባለው ፈሃዘ ነውመ ያእቲ፣ ይሄ እንቅልፍ የሚባለው ነገር ሲመሽ ይመጣል አይደል? እውነት ነው አይደል? በእንቅልፍ መኖር እናምናለን። ወላኪን ከይፈ ያህዱስ፣ እሺ እንዴት ነው የሚከሰተው? በእንቅልፍ መኖር የሚያምኑ ሰዎች ማን ነው ያየው ብለው ሸይኹ ጠየቁ። እውነት ነው። ስንተኛ አይተን እናውቃለን? አናቅም። መተኛታችን እኮ የምናውቀው ስንነቃ ብቻ ነው። ተኝቼ ነበር እንዴት ትላለህ? ሰውስ ሲተኛ አይተህ ታውቃለህ? አታቅም። ከተኛ በኋላ ነው። አንተ ኪታብ እየቀራህ አጠገብ ቁጭ ብሎ አህመድ ሞባይል ሲጎረጉር ነበር። ድንገት ዞር ስትል እንቅልፍ አሸልቦ ታየ። ከተኛ በኋላ ታውቃለህ። ሲተኛ ግን ምኑ ነው የሚተኛው? መጀመሪያ እንዴት ነው እንቅልፍ የሚባለው ነገር የሚከሰተው? አታቅም። ወከዛሊከ ልየቅዛሉ፣ እንደውም ዙሩን አከረሩት። መንቃትም ያው ነው። ከነቃህ በኋላ ነው እንጂ የምታውቀው። ስትነቃ መጀመሪያ ከሰውነት ፓርት ምንድነው የሚነቃው? አታቅም። ግን ላይ አንሶላና ብልድ ልብስ መኖሩን ከነቃህ በኋላ ታውቃለህ። መጀመሪያ ምን ነው የሚነቃው? አናቀውም። ግን መተኛትም መንቃትም የሚባሉ ነገራት እንዳሉ አምነን ተቀብለናል። ወከዛሊከ ሱሩር ወልፈራህ አሉ። አሁንም የባሰው መጣ ሸይኹ። ይሄ መደሰት መሳቅ የሚባለው ነገር ሰው ሁሉ በኢጅማዕ ተቀብሎታል። ጀማል ሳቃ ይባላል። ምን ሲሆን? ጥርሱን ሲከፍት ነው። ምንድነው ሳቅ? ከዛ ውጪ ዴፊኒሽን የለውም። ለሲዋክም ጥርስ ይከፈታል። እንዴት ነው መሳቅን ዲፋይን የምታደርጉት? ሳቅ ምንድነው ቢባልስ ማንም ሊገልጸው አይችልም። ነገር ግን ሰው ሁሉ አምኖ የተቀበለው ፊልም የሚያደርገው ነገር ነውና በውስጡ ማለት ነው። እና ሸይኹ በዚህ መልኩ ገለጹላትና ሐታ ከሲሩ ሚን الناس لا يعرفون الكهرباء አሏት። ከሰዎች ብዙዎቹ ይሄ ኤሌክትሪክ የሚባለውን ነገር ራሱ ብዙ ሰዎች አያውቁትም። አላዩትማ። ያዩት ኮረንቲውን ነው፣ ኤሌክትሪኩን አይደለም። በኮረንቲ ውስጥ የሚተላለፍ ኤሌክትሪክ ለመኖሩ ምን ማረጋገጫ አለ ነው? የለም ካልኪድና ያዘው አይልሃል። አሃ ሄደ ስትይዘው ኢፌክቱ ውጤቱን ነው ስታገኘው በኮዝ የምታምነው ማለት ነው። ታዳ ቁርአንስ ወሚን አያቲሂ ብሎ አይደለም እንዴ ለአላህ መኖር የምታዩቸው ነገሮች ደሊል ናቸው ብሎ የሚሰጠን ሸይኹም እዚህ ጋር ነው እንግዲህ ወደሊል የሚሉት ቢማ አረፍተ ረበክ፣ ጌታህን በምን አወከው ስትባል ፈቁል በል ቢአያቲሂ ወመኽሉቃቲሂ፣ በምልክቶቹና በፍጥረታቶቹ አውቄዋለሁ በል። እነዛ ምልክቶች እነዛ ፍጥረታት ያስገኛቸው ጌታ እንዳለ ስለሚ